እነዚህ ሶስቱ ሰዎች ከህይወታችሁ እስካልወጡ ድረስ መቼም ይሁን የእግዚአብሔር ነገርና የእግዚአብሔርን ሐሳብ ለማየትና በህይወታችሁ እንዲገለጥ ለማድረግ ብዙ ዋጋ ትከፍላላችሁ። እነዚህን ሰዎች እግዚአብሔር ሳይሆን እናንተ ናችሁ ከህይወታችሁ ላይ ማስወገድና መቁረጥ ያለባችሁ። እነዚህ ሶስቱን ሰዎች ዛሬ በዚህ ቪዲዮ ያሳያችኋለሁ። ጸጋና ሰላም ይብዛላችሁ የተወደዳችሁ የጌታ ቤተሰቦች። ዛሬ በአዲስ ጠቃሚ በሆነ መንፈሳዊ ትምህርት ተገናኝተናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና ይሄንን ቪዲዮ ላይክ አድርጋችሁ መጀመር አትርሱ። ወደ ትምህርቱ እንሂድ። የመጀመሪያው ከህይወታችሁ ማስወጣት ያለባችሁ ሰዎች እናንተ አሁን ካላችሁበት ሁኔታ ወይም እናንተ አሁን ላይ የምትገኙበትን ነገር አይተው እግዚአብሔር ካወራችሁ ነገር የሚያሳንሷችሁና እናንተ እግዚአብሔር ላሳያችሁ ለተናገራችሁ ነገር እንደማትሆኑ ከሚነግሯችሁ ሰዎች ራቁ። እነዚህ ሰዎች በእግዚአብሔር ቃል ላይ እግዚአብሔር ለእናንተ በገባው ኪዳን ላይ እምነት እንዳይኖራችሁ ተስፋ እንድትቆርጡ ምክንያት የሚሆኑ ሰዎች ናቸው። አሁን ያላችሁበት ሁኔታ አሁን እያለፋችሁበት ያለው መንገድ እግዚአብሔር ካሳየላችሁ ጋር ማች የሚያደርግ ባይሆንም እግዚአብሔር ካወራችሁ ነገር ጋር የማይመጣጠን ባይሆንም የእናንተን ትንሽነት አሁን ያላችሁበትን ሁኔታ እየነገሯችሁ እግዚአብሔር ካሳያችሁ ነገር መድረስ እንደማትችሉ ከሚነግሯችሁ ሰዎች ነው። እግዚአብሔር ካሳያችሁ ነገር መድረስ እንደማትችሉ ከሚነግሯችሁ ሰዎች ተጠበቁ። ትዝ ይላችሁ ከሆነ አባቱ እሰይ ዳዊትን የወንድሞቹን ደህንነት እንዲጠይቅ በላከው ጊዜ እስራኤላውያን በፍልስጤማውያን በጭንቅ ተይዘው የነበሩበት ሲዝን እንደሆነ ትመለከታላችሁ። በዚህ ሰዓት ላይ ዳዊት ምግብ ይዞ ለወንድሞቹ ለነ ኤልያብ በወሰደላቸው ጊዜ ከተማው ተጨንቃ ይመለከታል። በዚህ ሰዓት ላይ ዳዊት ህዝቡን ሲጠይቅ ፍልስጤማውያን እስራኤልን እንደከበቡና ሊወጓቸው እንደሆነ ይናገራሉ። ከሰዎቹ ጋር ዳዊት እየተነጋገረ ሳለ ታላቅ ወንድሙ ኤልያብ ያየውና አንተ እነዛን ጥቂት በጎች ለማን ተውካቸው? የልብህን ክፋት አውቃለሁና ይለዋል። በዚህ ሰዓት ዳዊት አንድ ትልቅ የሆነን ዊዝደም ተጠቀመ። ያም ፊቱን ከኤልያብ አዞረ ወይም ደግሞ ትኩረቱን ከኤልያብ ላይ አነሳ። አያችሁ፣ ኤልያብ የዳዊትን ትንሽነትና አሁን ያለበት ነገር ቢነግረውም ዳዊት ግን እላዩ ላይ ያለው ቅባት ምን ያህል እንደሚሰራ አስቀድሞ ያይ ነበር። ስለዚህ ህዝቡን ይሄን ለሚገድል ንጉስ ምን ያደርግለታል ብሎ ጠየቃቸው። ስለዚህ መጀመሪያ እናንተ ውስጥ ያለውን ነገር እንዳይገለጥ ከሚያደርጉ ሰዎች ወይም እናንተ ላይ የእግዚአብሔር ሐሳብ እንዳይገለጥ ከሚያደርጉ ሰዎች ውስጥ አንደኛዎቹ ሰዎች እናንተን አሁን ያላችሁበትን ሁኔታ አሁን ያላችሁበትን አለመቻል ቢሆን ድካም ቢሆን እድሜ ቢሆን ዕውቀት ቢሆን ገንዘብ ቢሆን አሁን ያላችሁበት ሁኔታ እየነገሯችሁ እግዚአብሔር ያላችሁ ነገር በህይወታችሁ እንደማይፈጸም ከሚነግሯችሁ ሰዎች ልባችሁን ሐሳባችሁን ጠብቁ። ሁለተኛ፣ የአምልኮ መልክ ያላቸው ኃይሉን ግን ከካዱ ሰዎች ራቁ። ይሄንን ሐዋርያው ጳውሎስ ለጢሞቴዎስም ሲመክሩት ትመለከታላችሁ። በጢሞቴዎስ መልእክቱ ላይ ሐዋርያው ጳውሎስ ለጢሞቴዎስ ሲመክረው እንዲርቃቸው ከመከራቸው ሰዎች ውስጥ አንዱ የአምልኮ መልክ ያላቸው ነገር ግን ኃይሉን ከካዱ ሰዎች ነው። እነዚህ ሰዎች ሃይማኖተኛ ሊሆኑ ይመስላሉ ወይም ደግሞ የሃይማኖት ስርዓትን የሚፈጽሙ ጠንቅቀውም ደግሞ የሚያውቁ ሊመስሉ ይችል ይሆናል። ነገር ግን የእግዚአብሔርን ኃይል የማያስተውሉና ከማይለማመዱ ሰዎች ተጠንቀቁ። ምክንያቱም እግዚአብሔር የሚሰራውን ሁሉ ኢግኖርና ሪጀክት ማድረግ ስለሚጀምሩ። ለምን ካላችሁ በግል የእግዚአብሔርን እጅና የእግዚአብሔርን መንፈስ ስላልተለማመዱ ወይም ደግሞ ስለማያውቁት። እዚህ ጋር ሐዋርያው ጳውሎስ የጻፈውን የግሪኩን ቃል ብታዩት ዱናሚስ ማለት ሲሆን ዱናሚስ የሚለው ደግሞ የእንግሊዘኛው ትርጓሜ ሚራክለስ ወይም ደግሞ የተአምራት ኃይል ተአምራት የማድረግ እግዚአብሔር ኃይል ማለት ነው። ስለዚህ ተአምራት ምን ያደርጋል? እግዚአብሔር ሰራ አልሰራ፣ እግዚአብሔር ተገለጠ አልተገለጠ፣ ምንም ችግር የለውም አያስፈልግም ከሚሏችሁ ሰዎች ራቁ። ምክንያቱም ፐርሰናሊ ላላችሁ ኢንካውንተር ቫልዩለስ እየሆናችሁ ወይም ደግሞ በግል እግዚአብሔርን ለማወቅ ለመነካካት ኃይሉን ለመለማመድ ያላችሁ ፍላጎት እየቀነሰ ይመጣል። ስለዚህ የአምልኮ መልክ ያላቸው ኃይሉን ግን ከካዱ ሰዎች ተጠንቀቁ። እነዚህ ሰዎች የእግዚአብሔር ኃይል ባይግልጥም ችግር የለውም እግዚአብሔር ባይሰራም ችግር የለውም የሚሏችሁ ሰዎች ጋር አብራችሁ በኋላችሁ ቁጥር እናንተ እግዚአብሔርን ፐርሰናሊ ወይም እናንተ እግዚአብሔርን በግል ለማወቅ
ለመትጋት ከሱ ጋራ ህብረት ለማድረግ የሱን ኃይል ለመግለጥ ያላችሁ ጉጉት እየቀነሰና እየወረደ ይሄዳል። ሶስተኛ ኃጢአት ማድረግን እንደ ቀልድ ከሚያወሩ ሰዎች ተጠንቀቁ። ወይም ደግሞ ኃጢአት መስራትን እንደ ጀግንነት ከሚያዩ ሰዎች ተጠንቀቁ። አያችሁ መጽሐፍ ሲናገር በቅዱስ አጠራሩ የጠራን እያለ ይናገራል። ስለዚህ እኔና እናንተ እግዚአብሔር የጠራበት መጠራት ቅዱስ የሆነ ነው። ስለዚህ ኃጢአትን እንደ ጀግንነት እንደ ጥሩ ስራ ከሚያወሩ ሰዎች ጋር በዋላችሁና በቆያችሁ ቁጥር ለናንተ ቅድስና ቀላል ነገርና ኃጢአት መስራት ደግሞ ኖርማል እየሆነባችሁ ይሄዳል። ስለዚህ ብትችሉ እነሱን መልሷቸው፣ ካልቻላችሁ ግን ከነሱ መንገድ ተለዩ። ምክንያቱም ቅድስና በእናንተ ህይወት ላይ እየቀለለ ወይም ደግሞ ቫልዩለስ እየሆነ እንዳይሄድ ማለት ነው። በዚህ ቪዲዮ ትልቅ የሆነ መረዳትና ህይወታችሁን የሚቀይር ትምህርት መንፈስ ቅዱስ እንዳሳያችሁ አቅጣጫ እንደጠቆማችሁ አምናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይህንን ቪዲዮ ላይክ ማድረግ አትርሱ። ጌታ ኢየሱስ ይባርካችሁ። ተባርካችኋል።